ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የጥቅምት 26 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችንም በዜና ዘገባችን ላይ አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን በክልሎች የደሞዝ ጭማሪ በጀት ጉድለት መከሰቱን ተከትሎ አነጋጋሪ ምላሽ ተሰጥቷል። ከዚሁ ጋር ተያይዘውም የተነሱ ዝርዝር ጉዳዮች አሉ፣ የምናጋራችሁ ይሆናል። በመዲናዋ በርካታ የደህንነት ካሜራዎች መገጠማቸው ተገልጿል። ለመሆኑ ካሜራዎቹ የት አካባቢ ነው የተገጠሙት? የምትሰሙት መረጃችን ነው። የከፍተኛ ትምህርት ተቋማት ስርዓተ ትምህርት ክለሳ እየተደረገበት መሆኑ ተሰማም። አብራችሁን ስትቆዩ በዝርዝር ትሰሙታላችሁ። ባንኮች በልዩ ኢኮኖሚ ዞን ቅርንጫፍ መክፈት የሚችሉበት ረቂቅ መመሪያ መዘጋጀቱ ተሰማም። በተዘጋጀው አዲስ ረቂቅ አዋጅም ይካተታሉ የተባሉ ጉዳዮች ይፋ ተደርገዋል። በዝርዝር የምናጋራችሁ ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በውቢቷ ፒያሳ ላይ ቅንጡ አፓርታማዎችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ያቀረበለው ቴምር ሪል ስቴት የከተማዋን ውብ እይታ ማየት የሚችሉባቸው አስቀድመው ለሚከፍሉ 30 በመቶ ድረስ ቅናሽ አዘጋጅቷል። በተጨማሪም ፒያሳ ሚኒሊክ አደባባይ 20 ካሬ የንግድ ሱቆችን ከ2.8 ሚሊዮን ብር ቅድመ ክፍያ ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጭ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0935 47638 ወይንም 0948 777672 ይደውሉ። ቴምር ሪል ስቴት። የ3 ዓመት ህፃን የደፈረው ግለሰብ በእስራት መቀጣቱ ተገለጸ። የ3 ዓመት ህፃን የደፈረ ግለሰብ በ17 ዓመት ጽኑ እስራት መቀጣቱን የሶዶ ከተማ ፖሊስ አስታውቋል። ቴድሮስ ያዕቆብ የተባለው ይህ ግለሰብ መስከረም 29 ቀን 2018 ዓ.ም ዕለተ አርብ ከቀኑ 11 ሰዓት ገደማ በሶዶ ከተማ ድል በጌሬራ ቀበሌ ቆንቶ መንደር አንዲት የ3 ዓመት ህፃን እናቷ ገበያ በሄደችበት አስገድዶ መድፈሩን የሶዶ ከተማ ፖሊስ ታክቲክ ምርመራ ዲቪዥን ኃላፊ ኢንስፔክተር ታመነች ባሳ ተናግረዋል። በመሆኑም ራሷን መከላከል በማትችልና ልዩ ጥበቃና እንክብካቤ በሚያስፈልጋት ህፃን ላይ አስቦ በመፈጸሙ የግብረ ስጋ ድፍረት በደል መከሰሱን የሴቶችና ህፃናት ልዩ ምርመራና ክስ ስራ ሂደት አስታውቋል። ይህንን የወንጀል ጉዳይም ሲያከራክር የቆየው የሶዶ ከተማ የመጀመሪያ ደረጃ ፍርድ ቤት የአራዳና ህፃናት ምድብ ችሎት በዛሬው ዕለት በዋለው ችሎት ግለሰቡ ወንጀሉን መፈጸሙ በሰውና በሕክምና ማስረጃ በመረጋገጡ ፍርድ ቤቱ ጥፋተኛውን ለማስተማርና ሌሎችም ከመሰል ድርጊቶች እንዲቆጠቡ የሚያደርግ ነው ሲል በ17 ዓመት ጽኑ እስራት እንዲቀጣ ወስኗል። በመሆኑም ህብረተሰቡ ከመሰል ዘግናኝ ድርጊቶች ራሱን ሊያገል እንደሚገባ የወላይታ ሶዶ ከተማ ፖሊስ መምሪያ አዛዥ ኮማንደር ሀብታሙ አሰፋ አሳስበዋል። የከፍተኛ ትምህርት ተቋማት ስርዓተ ትምህርት ክለሳ እየተደረገበት ነው ተባለም። የከፍተኛ ትምህርት ተቋማት ስርዓተ ትምህርት ክለሳ እየተደረገበት መሆኑን የትምህርት ሚኒስቴር አስታውቋል። የሚከለሰው ስርዓተ ትምህርት በ2018 የትምህርት ዘመን ዩኒቨርሲቲ የገቡ ተማሪዎች የአንደኛ ዓመት ትምህርታቸውን ሲጨርሱ ተግባራዊ እንደሚደረግ በትምህርት ሚኒስቴር የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና ተናግረዋል። የከፍተኛ ትምህርት ተቋማትን ተልዕኮ መሰረት ባደረገ መልኩ ስርዓተ ትምህርቱን የመከለስ ስራ እየተሰራ መሆኑን የጠቀሱም ሲሆን ክለሳው ያስፈለገበት ደግሞ የቀድሞዎቹ ስርዓተ ትምህርቶች ዘመኑን ያልዋጁና ከ21ኛው ክፍለ ዘመን ጋር በአግባቡ ያልተቃኙ በመሆናቸው እንደሆነ አስረድተዋል። አዲሱ እየተከለሰ ነው የተባለው የከፍተኛ ትምህርት ስርዓተ ትምህርት ተመራቂዎች በትምህርት ፕሮግራሞቹ ከተማሩ በኋላ ሊኖራቸው የሚገባውን ዕውቀት ክህሎት ፍላጎትና አመለካከት በአግባቡ የፈተሸ መሆኑን መሪ ስራ አስፈጻሚው አስረድተዋል።
በትምህርት ሚኒስቴር የስርዓተ ትምህርት ፕሮግራሞች ዴስክ ኃላፊ አቶ ተስፋዬ ነጎ በበኩላቸው የሚከለሰው ስርዓተ ትምህርት ሙያና ተግባር ተኮር መሆኑን ጠቅሰው ስራ ፈላጊ ብቻ ሳይሆን ስራ ፈጣሪ ምሩቃንን ማፍራት እንደሚያስችልም ተናግረዋል። በሁለት ዘርፎች እስካሁን 55 የትምህርት ፕሮግራሞች መከለሳቸውንም አንስተው እስከ ዓመቱ መጨረሻም ከ80 የሚበልጡ ፕሮግራሞች እንደሚከለሱ ጠቁመዋል። አዲስ የተከለሱት የትምህርት ፕሮግራሞችን በ2018 የትምህርት ዘመን ዩኒቨርሲቲ የገቡ የከፍተኛ ትምህርት ተማሪዎች የአንደኛ ዓመት ትምህርታቸውን ሲጨርሱ ወይንም ደግሞ ከመጪው የትምህርት ዘመን ጀምሮ ተግባራዊ እንደሚደረግም ተጠቅሷል። ኮሚሽኑ በፈጠረው የአረዳድ ችግር በክልሎች የደሞዝ ጭማሪ በጀት ጉድለት አጋጥሟል ተባለም። በቤንሻንጉል ጉሙዝ፣ በሲዳማ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና በማዕከላዊ ኢትዮጵያ ክልሎች ያጋጠመው የደሞዝ ጭማሪ በጀት ጉድለት ሲቪል ሰርቪስ ኮሚሽን በሰራው የቀመር ስሌት ላይ በተፈጠረ የአረዳድ ችግር ምክንያት መሆኑን የገንዘብ ሚኒስቴር አስታውቋል። አምስቱ ክልሎች የበጀት ጉድለት እንዳጋጠማቸው ጥያቄ ማቅረባቸውን የገለጹት በሚኒስቴሩ የበጀት ዝግጅትና አስተዳደር መምሪያ ኃላፊ የሆኑት አቶ ፍሬው ኃይሌ ሲሆኑ ችግሩ የተፈጠረው ሲቪል ሰርቪስ ኮሚሽን የሰራው የደሞዝ ጭማሪ ወይንም ማስተካከያ ቀመር ስሌትን በአግባቡ ካለመረዳት እንጂ ባጋጠመ የበጀት እጥረት ወይንም በሌላ ምክንያት አለመሆኑንና መግባባት ላይ መደረሱን አስረድተዋል። በክልሎች በአማካኝ ሲቪል ሰርቪስ ኮሚሽን ደግሞ በእርከን ሂሳቡን መስራታቸውን መናገራቸውን ያነሱት ኃላፊው በዚህም ሂሳብ የሰሩበት መንገድ አንድ አይነት እንዳልሆነ መተማመናቸውንም ጭምር ጠቅሰዋል። የገንዘብ ሚኒስቴር ኮሚሽን ባቀረበው ስሌት መሰረትም የበጀት ምደባ ማድረጉን ገልጸዋል። የበጀት ጉድለት ያጋጠማቸው ክልሎች ደሞዛቸው 4600 ብር የነበሩ ሰራተኞች በቀጥታ 6900 ብር ይሆንላቸዋል ተብሎ በሰው ቁጥር እንደተባዛ በምሳሌነት ጠቅሰው ይህ ግን መሀል ላይ ያሉትንና ወደ 9 የሚደርሱ ደረጃዎችን ወይንም እርከኖች መሰረት ያደረገ አይደለምም ብለዋል። 3 ሚሊዮን ብር፣ 10 ሚሊዮን ብር እንዲሁም እስከ 10 ቢሊዮን ብር የበጀት ጉድለት አጋጥሞናል ብለው ጥያቄ ያቀረቡ ክልሎች መኖራቸውን የጠቀሱት ኃላፊው ሆኖም ሲቪል ሰርቪስ የሰጠው ምላሽ የ1 ወይንም የ2 ሚሊዮን ብር የበጀት ልዩነት ሊፈጠር ይችላል እንጂ ይህን ያህል አይሆንም። ይህም ከሆነ ደግሞ ክልሎች በራሳቸው ገቢ መሙላት የሚችሉ መሆኑን እንደተነገራቸው አስታውሰዋል። የሲቪል ሰርቪስ ኮሚሽን ቀመሩን የሰራው እስከ 2016 ዓ.ም ሰኔ ወር ባለው የመንግስት ሰራተኛ ቁጥር መሰረት መሆኑን የጠቀሱት ኃላፊው ከዚያ በኋላ ግን ቅጥር የፈጸሙ ክልሎች ላይ የሰራተኛ ቁጥር ልዩነት መምጣቱን እንዲሁም ይህንንም በጥያቄ መልክ ቀርቦ ነበርም ብለዋል። ነገር ግን የሲቪል ሰርቪስ ኮሚሽን ቅጥር በማድረጉ ለእነዚህ ሰራተኞች የደሞዝ ጭማሪ በጀት ከፌዴራል መንግስት ሊደለድል እንደማይችልና ራሳቸው ክልሎች ኃላፊነቱን እንዲወስዱ እንደተነገራቸው አስረድተዋል። ለ12 ክልሎችና 2 ከተማ አስተዳደሮች የሚለቀቀው በጀት በየ3 ወራት ለ3 ጊዜያት ያህል ተከፋፍሎ ከግምጃ ቤት እንዲደርሳቸው እንደሚደረግ እንዲሁም በዚህም የመጀመሪያው 3 ወራት ማለትም የመስከረም የጥቅምትና የህዳር ወራት ደሞዝ መሰራጨት መጀመሩን ጠቁመዋል። በህዳር አጋማሽ የታህሳስ የጥርና እንዲሁም የካቲት አጋማሽ ደግሞ የመጋቢት የሚያዝያ የግንቦትና የሰኔ ወራት እንደሚለቀቅም ተናግረዋል። በሌላ በኩል ከመጪው ህዳር ወር ጀምሮ በሀገር አቀፍ ደረጃ የመንግስት ሰራተኞች ቆጠራ መደረግ እንደሚጀምር ለሁለተኛ ዙር ደግሞ ከየካቲት ወር በኋላ እንደሚቀጥል ተገልጿል። ይህም የብሔራዊ መታወቂያ ወይም ፋይዳ መረጃ ሲታይ 2 እና 3 ቦታ የሚሰሩ ብዙ የመንግስት ሰራተኞች በመገኘታቸው አንድ ሰራተኛ አንድ መደብ ላይ ብቻ እንዲሰራ ለማድረግና ያለውን አጠቃላይ ትክክለኛ የሰራተኛ ቁጥር ለማወቅ የሚያስችል ይሆናል ተብሎ እንደሚጠበቅም ተጠቁሟል።
በመዲናዋ በርካታ የደህንነት ካሜራዎች መገጠማቸው ተገለጸ። በተጠናቀቀው ሩብ ዓመት በአዲስ አበባ ከተማ አስተዳደር በሚገኙ በ11ዱ ክፍለ ከተሞች 1500 የደህንነት ካሜራዎች መገጠማቸውን የአዲስ አበባ ፖሊስ ኮሚሽን አስታውቋል። ከተገጠሙት የደህንነት ካሜራዎች መካከል 160 የሚሆኑት በፖሊስ የዋና ማዘዣ ማዕከል ውስጥ እንደሚገኙ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ተናግረዋል። ኮማንደሩ ቴክኖሎጂን በማዘመን የደህንነት ካሜራዎች መግጠም ላይ ትኩረት ተደርጎ እየተሰራ ያለበት ዋነኛ ዓላማ በከተማዋ አስተማማኝ ሰላምና ደህንነትን ለማረጋገጥ የትራፊክ አደጋን ለመቆጣጠር እንዲሁም ሙስናና ብልሹ አሰራሮችን ለመቀነስ ነው ሲሉም ተናግረዋል። በተጨማሪም ከዚህ በፊት በከተማዋ በጸጥታው ዘርፍና በተለያዩ ጉዳዮች ላይ ምክክር ለማድረግ ሲታሰብ አመራሮችንና አባላትን ከተለያዩ ቦታዎች በመጥራት በአንድ አዳራሽ ውስጥ ንግግር ሲደረግ እንደነበር ያስታወሱት ኮማንደር ማርቆስ በአሁኑ ወቅት ግን የትኛውም አመራር ይሁን አባል ባሉበት ቦታ ሆኖ ለውይይት የሚቀርብበትን መንገድ ማዘጋጀት ተችሏልም ብለዋል። እንዲሁም የአዲስ አበባ ከተማ የአፍሪካ ህብረትን ጨምሮ የበርካታ አህጉራዊና ዓለም አቀፋዊ ተቋማትና ዲፕሎማቶች መቀመጫ እንደመሆኗ የተለያዩ ሀገራት መሪዎች ወደ ከተማዋ ሲገቡ የተሻለ ጥበቃንም ለማድረግ የደህንነት ካሜራው እገዛ የጎላ መሆኑን ገልጸዋል። በርካታ የሩዝ መፈልፈያ ማሽን ወደ ሀገር ውስጥ ሊገባ መሆኑ ተገለጸ። መንግስት ከሩዝ ምርት ጋር ተያይዞ ያሉ የማሽን ችግሮችን ለመፍታት 150 የሩዝ መፈልፈያ ማሽኖችን ከቻይና ሊያስገባ መሆኑን በግብርና ሚኒስቴር የግብርና ሜካናይዜሽን ተጠባባቂ መሪ ስራ አስፈጻሚ የሆኑት አቶ ሽመልስ ጸጋይ ተናግረዋል። የሩዝ ምርት ኢኒሼቲቭ ተብሎ ከ2016 እስከ 2020 ዓ.ም ድረስ የሚቆይ መርሃ ግብር በማውጣት እየተሰራበት እንደሚገኝ መሪ ስራ አስፈጻሚው አክለዋል። መንግስት የሩዝ ምርትን ከፍ ከማድረግም ባሻገር የተሻሻሉ የምርጥ ዘር ምርቶች እንዲመረቱና ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት ላይ ትኩረት አድርጎ እየሰራ እንደሚገኝና ለዚህም ደግሞ የሚያግዝ ስትራቴጂ ተዘጋጅቶ እየተተገበረ መሆኑን አመላክተዋል። ከእርሻ ዝግጅት እስከ ምርት አሰባሰብ የሚያግዙ ማሽኖች ውስንነት እንዳሉባቸው ያመለከቱት አቶ ሽመልስ ተቋማቸው ይህንን ችግር ለመፍታት የሚያግዙ ማሽኖችን ከማስገባት ባለፈም የማስተዋወቅና በዘርፉ የተሰማሩ አስመጪዎችን የሚያበረታታ ስራ እየተሰራ እንደሚገኝ ጠቁመዋል። ይገባሉ የተባሉ ማሽኖችን በቀጣይ 3 ወራት ወደ ኢትዮጵያ እንደሚገቡ የተገለጸ ሲሆን በተጨማሪም የሌሎች ሀገራት ማለትም እንደ ጃፓን ያሉ ቴክኖሎጂዎችን በማስመጣት የሙከራ ስራዎች እየተሰሩ መሆናቸውንም አመላክተዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ባንኮች በልዩ ኢኮኖሚ ዞን ቅርንጫፍ መክፈት የሚችሉበት ረቂቅ መመሪያ መዘጋጀቱ ተገለጸ። የኢትዮጵያ ብሔራዊ ባንክ የባንኮች ስራ ፈቃድ አሰጣጥና ቁጥጥርን በተመለከተ በልዩ ኢኮኖሚ ዞኖች ቅርንጫፍ የሚከፍቱ ባንኮች ፈቃድ ለማግኘት ማሟላት የሚገባቸውን ቅድመ ሁኔታዎችን፣ የቁጥጥር ሂደትና የባንኮችን የስራ እንቅስቃሴ ለመደንገግ አዲስ ረቂቅ መመሪያ ማዘጋጀቱን አስታውቋል። መመሪያው በልዩ ኢኮኖሚ ዞኖች ቅርንጫፍ ለመክፈት የሚፈልጉ ባንኮች በአጠቃላይ በሀገሪቱ የሚገኙ ባንኮች ካላቸው ጠቅላላ ሀብት በመጨረሻው የበጀት ዓመታቸው ሪፖርት መሰረት ቢያንስ 2% የሀብት ድርሻ እንደሚይዙ ማሳየት የሚችሉ መሆን እንደሚጠበቅባቸው የሚደነግግ መሆኑ ተነግሯል። ረቂቅ መመሪያው በልዩ ኢኮኖሚ ዞኖቹ ቅርንጫፍ የሚከፍቱ ባንኮች ማሟላት የሚጠበቅባቸው የጠቅላላ ሀብት መጠን፣ የካፒታል ብቃት ምጣኔ፣ የጥሬ ገንዘብ ፍሰት ምጣኔ እንዲሁም የተበላሸ ብድር ምጣኔን የተመለከቱ ድንጋጌዎች ተካተውበታል ተብሏል። ከድንጋጌዎቹ መካከል ደግሞ በዞኖቹ ቅርንጫፍ የሚከፍቱ ባንኮች ፍቃድ ለማግኘት ከሚያመለክቱበት ጊዜ ጀምሮ ወደ ኋላ ባሉት 4 ተከታታይ የበጀት ሩብ ዓመቶች ሪፖርት መሰረት ከተጣራ የወጪና ዕዳ ኃላፊነት ላይ እንዲያስመዘግቡ በብሔራዊ ባንክ ከተገደዱት የ15 በመቶ የጥሬ ገንዘብ ፍሰት ምጣኔ ተጨማሪ 3 በመቶ ከፍ ሊያደርጉ ይገባቸዋል ተብሏል። እንዲሁም የተበላሸ የብድር መጠናቸውም ከ5
በ5 በመቶ ከፍ ሊል እንደሚገባ የተደነገገ ሲሆን ቅርንጫፍ የሚከፍቱ ባንኮች በኢኮኖሚ ዞኖች ውስጥ ለመንቀሳቀስ የትኛውም ግለሰብ ሆነ ሁሉንም የባንክ አገልግሎቶቻቸውን ማቅረብ የሚችሉ ሊሆን እንደሚገባቸውም በረቂቁ ተደንግጓል። በረቂቅ መመሪያው ማንኛውም ባንክ በልዩ ኢኮኖሚ ዞኖች ውስጥ ቅርንጫፍ ከፍቶ ለመስራት የግዴታ የብሔራዊ ባንክ ፍቃድ እንደሚያስፈልገው የተገለጸም ሲሆን በዞኖቹ የመንቀሳቀስ ፍላጎት ያለው የትኛውም ባንክ የሚከፍተው ቅርንጫፍ የውጭ ምንዛሬ አገልግሎቶችንም እንደሚያቀርብ ማረጋገጥ ይገባዋል ተብሏል። በአሁኑ ወቅትም በልዩ ኢኮኖሚ ዞኖች ቅርንጫፎች ከፍተው አገልግሎት እየሰጡ ያሉ ባንኮች ረቂቅ መመሪያው ከጸደቀበት ጊዜ ጀምሮ በሚኖር 1 ዓመት ውስጥ በረቂቁ ውስጥ የተቀመጡ ድንጋጌዎችን ማሟላታቸውን ማረጋገጥ እንደሚጠበቅባቸው መገለጹን ሪፖርተር ጋዜጣ አስነብቧል። የተወደዳችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በውቢቷ ፒያሳ ላይ ቅንጡ አፓርታማዎችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ያቀረበለው ቴምር ሪል ስቴት የከተማዋን ውብ እይታ ማየት የሚችሉባቸው አስቀድመው ለሚከፍሉ 30 በመቶ ድረስ ቅናሽ አዘጋጅቷል። በተጨማሪም ፒያሳ ሚኒሊክ አደባባይ 20 ካሬ የንግድ ሱቆችን ከ2.8 ሚሊዮን ብር ቅድመ ክፍያ ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጭ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0935 47638 ወይንም 0948 777672 ይደውሉ። ቴምር ሪል ስቴት